ከዶክተሩ ጋር ገብቶሻል ዶክተሩን ከፍለዋል በቃሉ ነው በቃላቸው ከዶክተሩ ጋር አላቸው ከፍለው ነው ሲጀመርም ያው ከተከፈለን ገንዘብ ማያደርግ ነገር የለም ቤተሰብ ናቸው ምናምን ብለሽኛል ከዶክተሩ ጋር ያው እኔ እንደምትወደው ነው ማቀው ግን አንዳንዴ ደግሞ የምትወደው ይመስላታል ግን ደግሞ ስሜቷን አታቆም ይሄ እልህ የመፈለግ ስሜት ያለ መፈለግ ይሄ ለምን አትፈልግም የነሱን ግንኙነት ማፍረስ የለብንም እዚህ ጋር እኔም ሴት ልጅ ነኝ ነገ የሚደርስብኝ ነገር አላውቅም ስለዚህ እሷን ልጣት እውነት ተናግረሻል እኔን አጋልጥሽኛል የምትለኝ ነገር ከሆነ በቃ ልጣት እውነት እንደዛ ብዬ ወስኜ ነው የመጣሁት እኔም እሺ አሁን እሷ ስለምትወደው ነው ሁሉ መስዋዕትነት እየከፈለች ሰላም እንዴት ናችሁ ውድና የተከበራችሁ የኛ ውድ ቤተሰቦች ሳምንቱ እንዴት ነበር ሁሉ መልካም ሁሉ ሰላም እና ቃለም በአንዳንድ ነገሮች እየተከፋችሁ እየደበራችሁ እንደሆነ እና ዛሬ በጣም ትልቅ እውነት ሁሉንም ነገር በግልጽ የሚያስረዳችሁ ነገር ይዘን የመጣነው ሰላም በላችሁ ሰላም እንዴት ናችሁ እኛ ፋሚሊዎች እኛ አለን እግዚአብሔር ይመስገን ደህና ነን ዛሬ እንግዲህ ትንሽ ለየት ያለ ነገር ይዘንላችሁ መተናል እና ሊዱስት ያለውን ነገር ነገራችሁ ዛሬ በጣም ብዙ ነገሮችን ግልጽ እናደርግላችሁ ነው የመጣነው ይሄ ነገር ከተጀመረበት ጊዜ ጀምሮ እስካሁን ድረስ ያለውን ነገር ከእዩ ጋር በጣም ቅርብ ማለትም ከአያሩስ ጋር በጣም ቅርብ የሆነ ሰው የቅርብ ጓደኛው ሁሉንም ነገር ልታጋልጥልን ስለ ሁሉም ነገር እውነቱን ልትነግረን ዛሬ ቀጥራናለች እኛው በውስጥ አውርተናት ነበር ውጪ ላይ ጨርሰናል እና ዛሬ ለኛ የነገረችንን ነገር ለእናንተ እንድትነግራችሁ ነው የጠራናት ቅርታለ ድምጽ በጣም ነገሩን እንዲያውቁት ከመፈለግ አንፃር ያው እናንተም ኮሜንት ላይ ብዙ ነገር ስትሉን ነበር እባካችሁ ነገሩን አጣሩልን ሲሉ ነበር በጣም ተጨንቀው ማለት ነው ልጅቷ ከየት ነው የመጣችው ብሩኬ እንደዛ አድርግም እርግጠኝነት ምናምን እያሉ ነበር ኦዲየንሶቹ ማለት ነው የእናንተንም ኮሜንት አንብበን በውስጥ የምታወሩን ሰዎች አላችሁ ነገርና ይጣቅማቸዋል ብለን ያሰብነው ነገር ነው አይደል አዎ ሁሉንም ነገር ግልጽ አድርጉልን እውነቱን ንገሩን ያለውን ነገር አጣሩ ምናምን ብላችሁ ነበር እኛም ቀደም ብሎ የምናውቀው ነገር ነበረ ምንም ማለት አልፈለግንም ከኛ በተሻለ ግን ትክክለኛ ያለው መረጃ ትክክለኛ ያለው ነገር ከስር መሰረቱ ጀምሮ የሚያቅሰው ጠርተናል እና ያ ሰው በደንብ ያስረዳቸዋል እኛ የምናውቀው ነገር አለ እኛም የሰማነው ነገር አለ ከኛ በተሻለ ግን እሷ በደንብ ታብራራላችኋለች የተፈጠረውን ነገር ከሀ እስከ ፐ ከመጀመሪያው ጊዜ ጀምሮ ያው ከጓደኛዋ ጋር ተባብራ ብዙ ያረጋችው ነገር ስላለ ስለሁሉም ነገር በደንብ በግልጽ ተነግራችኋለች እና እሷን በግል አውርተናት ጨርሰን እሷን አሳምነን ነው እንደዚህ ዘናት የመጣ ነው ኦሬዲ ጠርተናታል እሷን እየጠበቅን ያለ ነው ስለሁሉም ነገር እውነታውን ለመስማት ተዘጋጁ እውነቱንም ያነቃችሁ ሰዎች አላችሁ አንዳንድ ሰዎች በእውነቱ መቀበል የማትፈልጉ ሰዎች አላችሁ እየመረራችሁም ቢሆን አንዳንዶቻችሁ ዋጡት ምክንያቱም ሃይሚና ብሩኬ መጀመሪያም ነበሩ አሁንም አሉ ወደፊት ይቀጥላሉ የሚለያዩ ሰዎች አይደሉም አሩ ደግሞ መለያየትን ኤክስፔክት አታርጉ ምንም አይነት ነገር ስለማይኖር ለምን መፈጠሩ ስለማይቀር ያው እውነቱ አንዳንዴ የእውነትና ንጋት እያደር ይታያል ይጣራልና እሱን በግልጽ እውነታውን የምንሰማበት ጊዜ አሁን ነውና ሁሉንም ነገር በደንብ እንሰማለን ከዛ እንሰማለን እንፈርዳለን ፈርድም ነበር እንፈርዳለን ሰምተን በደንብ እንፈርደው ያው እኛ አስቀድመን እኔና ይሱ ብንሰማ ያለውን ነገር ደግሞ ትንሽ ምናቀው ነገር እንትን ነበር ማጋለጥ አንፈልግም ብለን ያዝናቸው መረጃዎች ፎቶዎች ቪዲዮዎች ነበሩ ግን ከዛ በተሻለ ደግሞ ባለ ጉዳይ መጥቶ ሲናገር የሆነ ግሬስ አለው አይደል በቃ እውነትም ባለ ጉዳይ መጥቶ ሲናገር ያለው ነገር አሳማኝ ነው ለሚሰማው ሰው ምናምን ነው ያ ሰው በደንብ አብራርቶ ይነግረናል እኛም ያለውን ነገር እንሰማለን ከዛም ደግሞ እንፈርዳለን ይሄን ቪዲዮ ግን በጣም ዛሬ የምታዩት ቪዲዮ በጣም ብዙ ሰው ጋር መድረስ ብዙ ሰው እውነቱን መገንዘብ ማየት ያለበት ቪዲዮ ነውና ሼር ያረጋችሁ ለሁላችሁ ማድረስላችሁ እንግዲህ ጓደኛዋም እንዳጋለጠቻት እሷም ብታውቅ ደስ ይለናል ያው ዛሬ ብዙ ነገር ስለምንሰማ እና ሼር አድርጉላቸው ካሁኑ በቃ በሚመጣው ነገር ስለምተማመን በመንሰማው ነገር እርግጠኛ ስለሆንኩ ሼር አድርጉላቸው ቪዲዮን ለሁሉም ሰው አዳርሱልን ከዛም በኋላ ደግሞ እንመለሳለን በደንብ ጉዳዩን እንትን ካለ በኋላ ፈተን ደግሞ በሰላም በደንብ ነገሮችን እንትን እንላለን እንግዲህ ፈጣሪ አጣመረው ማንንም አይለየውም ይታካለይ ባሊ ሆኖ እንዴ ይመጣ ቆየች በጣም አንዳንድ ሴቶች ስትባሉ
ትኮከሉ ከቤት አትወጡም? ኧረ በእናትህ እኔ አሁን ታጥቤ ምናምን ብቻ አሞጣው አይደለም። እኔ በነገራችን ላይ ዲኮር አይመቸኝም። ዝም ብዬ በቃ ይሄ ፊት አሁን ውሃ ብቻ የነከመሽ ፒውር ፌስ ማርያምን ፊቴ ነው። ሂድ ምንም ከደሙ ንጹህ ነው። ምንም ቻፕስቲክ የለ ኩል የለ ቅርጽ የለ ቅርጽ ብቻ ከቤት ባይሆን ከኔ ልክ አንተ የተቀባት ፋሚሊ እናንተም ሲመስለኝ ጓጉታችኋል። ልጅቷ አትመጣም እንደ እያሉ ይመስለኛል። ያው መታገስ ደግሞ ግዴታችን ነው። መታለች ፋሚሊ ሰላም ድምፅሽ አንተን ይቀበራችሁ ወይኔ በላቸው። ምን ላይ ልቁም ትላለህ? እንዴት ነሽ? ከታች እግራችን እናስገባላት። ሰላም ነው ካለን እንደዛ እናስገባ። እሺ ዛሬ ካሜራ አትፈሪም ብዬ ተስፋ አደርጋለሁ። አልፈራም። ያው እንዳትፈሪ። ያው ሲጀመር ምንም አይደብርሽም አይደል? ካሜራ መኖሩ ምናምን ችግር የለውም። ሁሉም ነገር ግልጽ ለማድረግ ስለሆነ የመጣ ነው። ሰላም ባያቸው ራስሽን አስታውቂያቸውና ስለ ሁሉም ነገር እኔ ከማስታወቅሽ አንቺ ብታስታውቂያቸው ይሻላልና ፋሚሊዎቻችን ናቸው። ሰላም ባያቸው። ሰላም ድምፅሽን ከፍ አድርጊ እንዴ! እንዲህ ላድርግልሽ? ችግር የለውም። እሺ ሰላም የሊዱ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ያው ዛሬ የመጣሁበት ጉዳይ ነገራቸው ጓደኛዬን ማለት ብቻ ያው አይዞሽ ካሜራ አይባሉ ምንም አይሉም። በነገራችን ላይ ጸዴ ፋሚሊ ናቸው። አዎ በጣም በእውነት ኖርማል ነው። አትፍራቸው ወይ እኔ እየጠየኩሽ ትመልሽልኛለሽ። ችግር የለውም ማለት ኖርማል እንደዚህ ካስፈራሽ ነገራቸው ወይም ስለሆኑ ለማንኛውም እኔ ቤት ይባላለሁ። ዛሬ የመጣሁበት ጉዳይ ያው አስፈላጊ ነው ብዬ አስባለሁ። ምክንያቱም እኔም ሴት ነኝ፣ እህት አለኝ። ያው የሰው ህይወት ሲባላሽ ደግሞ ዝም ብዬ ማየት አልችልም። ኦፍ ኮርስ ስለዚህ እዩ ማለት ለኔ ብዙ ነገር ናት። እህቴም ጓደኛዬም ናት። ብዙ ነገር አሳልፈናል። ከማሳለፍም የበለጠ ብቻ እኔ እንጃ። ግን ደግሞ እውነት ከሚደበቅ እውነታውን ተናግሬ ያው በመሸበት ማደር የሚባል ነገር አለ። ስለዚህ ይሄ ያስጨበጭባል። በእውነት ይሄ ደስ ይላል። አይ አንቺ ካውሉ ስሜቴን እየነካሽ ነው። ከመሸበት ማደር በቃ እኛ የምናውቀው ነገር አለ ማለት ለኛ አስቀድማ የነገራችን ያወራነው ነገር አለና ሁሉንም አንድ ባንድ ልጠይቅላችሁ ነኝ ማለት ምንም ነገሮች ግልጽ እንዲሆንላችሁ። እሷም ደግሞ ካሜራ በጣም አዲስ ናትና በጣም እንትን እያለች ነው ያወራች ያለችው። አረንዶም በዝናት ያው በእውነት እንደዛ ከሚሆነው ኖርማሊ እንጠይቃታለሁ የመለሳችልን እንሄዳለን። ከመጀመሪያው ጀምሮ የተፈጠሩትን ነገሮች ታብራሪልናለች። ልክ ብሩኬ እዚህ ሲመጣ የተፈጠሩትን ነገሮች አለ የነገርሽን ነገሮች ከነሱ ነገሮች ጀምሮ ከዛኔ ጀምሮ ምን እንዳረጋችሁ ያው ትንሽም ቢሆን ነበርኩበት ብለሽኛልና የተፈጠሩትን ነገሮች በደንብ ትነግሪናለሽ። ከሱ ጀምሮ ነው እንድታብራሪልን የፈለግነው እኛ። እንግዲህ የዛኔ የተፈጠረው ነገር እነሱ ሁለታቸው ተጣልተው ነበር። ማናማ ሃይሚና ብሩክ። ኦኬ። እና የዛኔ እሱ ደግሞ ተጀራመጡ ነበር። በዛን ሰዓት ደግሞ ተናዱ ስለነበረ ያው ስንናደድ ብዙ ነገር እናደርጋለን። ኦፍ ኮርስ። ስለዚህ እሷ ደግሞ በአጋጣሚ ከሷ ጋር ተገናኙ፣ ከዩ ጋር ማለት ነው ተገናኙ። አብረን ነበርን። ያው መድኃኒት ሰጥተው ነበረ። እሱ ደግሞ ምንም አያውቅም ተኝቶ። የተፈጠረ ነገር አለ ወይስ የለም? የተፈጠረ ነገር ምንም የለም። ስለዚህ ያለው ነገር ምንድነው? እሱ ተኝቶ ነበር። ኦኬ። ስለዚህ እሱ ስለተኛ እሷ ደግሞ ምንም ስለማያውቅ ደፍሮኛል ነው ያለችው። በሱ ነው አርግዣለሁ ያለችው። አሁንም ገብቶሻል አይደል? ግን ግንኙነት አለን ነው ያለችው የነበረው። ቪዲዮ ላይ ካየሻት ግንኙነት ነበረን ከዛ በፊት ምናምን አለች። ግንኙነት አለን 6 ወር ሆኖናል ምናምን ስትል ነበር። አይ ዋው ከብሩክ ጋር ኧረ ምንም አይነት ግንኙነት የላቸውማ። ያው ምንም ነገር አልተፈጠረም። መይዛለት ምንም የተፈጠረ ነገር የለም። ብሩኬ እኮ አሁን ምንድነው ኦዲየንስ ጋር ችግር የፈጠረው ነገር እርግጠኛ አልሆነልንም አሉ። እኔ ደግሞ ለምንድነው ይሄ ልጅ እርግጠኛ ነው? እኔም እየተናደድኩ ነበር ታውቃለህ። ማለት እርግጠኛ ያልሆነበት ነገር ምን ተፈጥሮ ነው ብዬ ልጁ ሙሉ ለሙሉ የዛን ሰዓት ራሱን አያውቅም ነው ማያውቅም። ምክንያቱም አንቺ እንቅልፍ መድኃኒት ሲሰጥሽ እንዴት ነው ራስሽን ታውቂያለሽ? አታውቂም። ስለዚህ እሱ በጣም ሰክሮ ነበር። በዛ ላይ መድኃኒት መርዘዋለች። እሱ ተኝቷል። ኦልሬዲ ምንም የሚያውቀው ነገር የለም። ስለዚህ እሷ ደግሞ እንደዚህ እሱ ደፍሮኛል፣ እንደዚህ አርግዣለሁ፣ በሱ አርግዣለሁ ብላ ነው የምታወራው። ሲጀመር ምንም ያረገዘችውም ነገር የለም። ከሱ ጋር ምንም አይነት ግንኙነት የተደረገ ነገር የለም። ስለዚህ አሁን ይሄንን ደግሞ አንቺ በደንብ ታውቂያለሽ? አዎ አውቃለሁ።
እኔ ጓደኛዬ ናት እዩ ማለት ለኔ ሁሉ ነገር ናት እንደነገርኳችሁ ማለት ነው። ስለዚህ እሷን አለማጣት ስል የእነሱን ግንኙነት ማፍረስ የለብንም እዚህ ጋር። እኔም ሴት ልጅ ነኝ፣ ነገ የሚደርስብኝ ነገር አላውቅም። ስለዚህ እሷን ልጣት። እውነት ተናግረሻል፣ እኔን አጋልጥሽኛል የምትለኝ ነገር ከሆነ በቃ ልጣት። እውነት እንደዛ ብዬ ወስኜ ነው የመጣሁት ነው። እሺ አሁን እሷ ስለምትወደው ነው ሁሉ መስዋዕትነት እየከፈለች ያለችው ኦር አንቺም ስትረጃው አንቺ እንደጓደኛ የምታውቂው ነገር አለ፣ የምታውቂያቸው ነገሮች አሉ። ሰው ይሄን ሁሉ ነገር እያደረገች ያለችበት ምክንያት እሱን ላለማጣት ነው ስለምትወደው ወይስ ለመታወቅ ፈልጋ ነው ኦር ደግሞ ህይወታቸውን ለመበጥበጥ ፈልጋ ነው ወይ ሌላ የሚያግዛት ሰው አለ? እስቲ ንገሪኝ እነዚህ ነገሮች። እሱን ላለማጣት ስትል ነው ይሄ ሁሉ ነገር የምታደርገው። እነሱም ሁለታቸውን ለያይታ እሱን የእሷን ለማድረግ ነው እሱን ማለት ነው። እሱ ደግሞ እንደምታውቂው ሃይሚን ይወዳታል። እኛ ደግሞ ሃይሚን ማሳዘን የለብንም። እኔ ሃይሚ አላቃትም ኦሬዲ ከሷ ጋር እንደዚህ ተገናኝቼም አላቅም፣ በተገናኘም አይደለም። እኔ እውነታውን ነው የምናገረው። ስለዚህ ሃይሚንም ማዘን የለባትም። ሃይሚ በጣም አዝናለች፣ እያለቀሰች ነበር። እኔም ከካሜራ ጀርባ እያለቀስኩኝ ነበር። ገብቶሻል አይደለ? ስለዚህ ሃይሚን እንድታዝን አልፈልግም። እኔ እውነታውን ተናግሬ እዩን ማጣት አለቀ። በዚህ ከተለየችን ትለያይ። እውነታውን ይሄ ነው። ሐኪም ቤትም ሄዳለች። አው ኮኔ አሁን ጥያቄ የፈጠረብኝ ነገር ወር ደግሞ የሆነ ምንድነው የተከሰተው ይሄ ነገር ምንድነው ያመጣው ቢለው ነገር የፈጠረብኝ ነገር ምንድነው ታውቂያለሽ? በጣም በኮንፊደንስ ነው ክሊኒክ ድረስ ሄዳ ምናምን አልትራሳውንድ ስትመረመር የነበረው ኢማጂን በኮንፊደንስ ማለት ነው። ሶ እንደዚህ አይነት ይሄ ኮንፊደንስ ከየት ነው ያመጣችሁ? ማለት እንዴት ነው ሰው ያላረገዘውልኝ ወር ደግሞ ያልተፈጠረን ታሪክ እንዴት እንደዛ ማለት አሁን ጥያቄ የፈጠረብኝ ስለሆነ ኦዲየንስም ጋር ጥያቄ እንዳይፈጠር ነው ያብራራሽላቸው እንድትሄጂ ፈልጌ ነው። ምንድነው ሆስፒታል የተፈጠረው ነገር? ሆስፒታል የተደረገው ነገር ያው እሷ አቀነባብራው ነው ከዶክተሩ ጋር ገብቶሻል። ዶክተሩን ከፍለዋለች። በቃሉ ነው በቃላቸው ከዶክተሩ ጋር አላቸው ከፍለው ነው ሲጀመርም ያው ከተከፈለን ገንዘብ የማያደርግ ነገር የለም። ቤተሰብ ናቸው ምናምን ብለሽኛል ከዶክተሩ ጋር ናቸው ግን ከፍለዋለች። ገብቶሻል አይደል? አልትራሳውንድም ስትነሳ እሷ ሲጀመር እውነተኛ ልጅ አይደለም። ልጅ 6 ወር ከሆነው በደንብ ነው የሚያስታውቀው። አዎ እኔም ጥያቄ እየፈጠረብኝ ነው፣ ግን የሚታይ ነገር ደግሞ አልነበረም። ዶክተሩ ደግሞ ይታያል ምንድነው እየተከሰተ ያለው ነገር እያስባለኝ ነበር። ማለት የ6 ወር ነው የሚባል አይነት አህል እይታ የለውም። ያው እኔ ማጅሬ 6 ወር ልጅ ማለት እኮ እጅ እግር ምናምን እንትን የሚልበት ሰዓት ነው። ሆድ ይገፋል በእርግጠኝነት እንዴ ሆድማ ይገፋል። ከሆድ ውጪ ኖርማሊ እጅ እግር የሚባል ታሪክ አለ። በቃ እዛ ጋር ስታይ የሚታይ ነገር በስርዓት ነው ልጅ የሚታየው። ያው እዛ ደግሞ የሚያሳይ ነገር የለም። ውሃ ነው ማለት እኔ የተረዳሁት ነገር። አዎ ብዙዎቻችሁ ማታውቁ ሰዎች አላችሁ ብር አብዛኞቻችሁ አልወለዳችሁም አላገባችሁም ምናምን አብዛኞቻችሁ ወለዳችሁም ያገባችሁም ሰዎች አላችሁ። በእርግጥ ግን ምንድነው የ6 ወር ልጅ ምን አይነት በ6 ወር ውስጥ ምን አይነት ፊዚካሊ ለውጥ እንደሚኖረው ምን አይነት ፊዚካል እንዳለው ከፈለጋችሁ ቲክቶክ ላይ ጎግል ላይም ገብታችሁ ሰርች አድርጉ። ማለት ምንም አይነት ይሄ እንደዚህ የውሃ የሚመስል ምልክት አይደለም። ያለ 6 ወር ልጅ ማለት እጅ አለው እግር አለው ፌሻሊ ይሄ ጭንቅላቱ ምናምን በስርዓት ነው የሚታየውና በደንብ ልብ ብላችሁ እንድታስተውሉ ፈልጋለሁ ማለት ያለውን ነገር። አንቺ ቀጥይ ይቅርታ ችግር የለውም። ያው ሰው አሁን ለዶክተሩ አንደኛ ቤተሰብ ናቸው፣ ሁለተኛ ከፍለዋለች። ምን አይነት ህሊና ቢስነት ነው ይሄ? እሺ ራስ ወዳድነት ነው በጣም እግዚአብሔር አይደለም። አንዳንዴ የሚያጨልምብን ነገር አለ። ራስ ወዳድ ስንሆን የበለጠ በቃ ማንኛውም ሰው አይታየንም። ማንም ቢጎዳ ባይጎዳ ምን የሚታየን ነገር የለም። የዚህን ያህል ርቀት አሁን እንድትመጣ እያደረጋት ያለው ነገር ግን ምንድነው ማለት ምን ሆናለች? እኔ ወይ ጭንቅላቷን ያማታል። የምሬ ነው እየቀለድኩ አይደለም ማለት አንዳንዴ ሳይኮ ያሳለፍነው ህይወት ቻሌንጅ ኦር ፋሚሊ ላይ ይሁን ህይወታችን ላይ እያንዳንዱ የሚመጣ ነገር ላይ ይሁን ምናምን ቤተሰብም ላይ ይሁን ጓደኛ የፍቅር ህይወትሽ ላይ ይሁን ምናምን እንደዚህ አይነት ህይወት ላይ የሚመጡ ቻሌንጆች አሉና እነዛ ነገሮች ነገዋን እያጨለመባት ነው ወይ ደግሞ ይሄ ውስጧ ላይ ቀረ የተሰበረችበት ነገር አለ። አንዳንዴ እንደዚህ አይነት ስሜቶች ናቸው ያለ መፈለግ ስሜት፣ ኮንፊደንስ የማጣት ስሜት፣ በቃ ይሄ ማትፈልገው ማይፈልገው ሰው ላይ ዲፔንድ እንድትሆን ያንን ሰው ላለማጣት የሚሰሙ ስሜቶች አሉ። ከስነ ልቦና ጋር የተያዘ ነገርም አላቸው። ስነ ልቦና እንዳጠና ሰው ምናምን ስታማክሪ ኖርማሊ እንደዚህ አይነት ኬዞችም አላቸውና በዚህ አይነት አኳያ ልጅ ሳይደረሰባት ችግር አለ ወይ ማለት ፍቅር እዚህ ያህል እኔ ፍቅር ማለት ለሚወዱት ሰው
መስዋዕትነት መክፈል ወር ደግሞ የሚወደው ነገር እንዲያደርግ መተው ነው። እሱ ደግሞ እሷን እንደማይወድ ታውቃለች፣ ሀይሚን እንደሚወድ ታውቃለች። ይሄ ፍቅር አይደለም። አሁን ቅድም ስለምትወደው ነው ስላልሽኝ ነው ጥያቄ ፈጠረብኝ። ፍቅር እንዴት እንደዚህ ሊሆን ይችላል? አሁን ብታፈቅረው ኖሮች ልጅ ኦፍ ኮርስ የእውነት የምትወደው ልጅ ብትሆን የዚህን አይነት ርቀት ለምን ትመጣለች? አንደርስታንድ ታደርጉኛላችሁ ብዬ አስባለሁ ፋሚሊ ማለት ያው አንቺ ብለሽኛል አይደል? ለምታፈቅሩ ሰው መስዋዕትና መክፈል ከሆነ ፍቅር ይሄ ምንድነው? ፍቅር አይደለም ይሄ። ትወደዋለች ስላልሽኝ ቅድም ጥያቄ ስለፈጠረብኝ ነው። ያው እኔ እንደምትወደው ነው የማውቀው፣ ግን አንዳንዴ ደግሞ የምትወደው ይመስላታል፣ ግን ደግሞ ስሜቷን አታውቀውም። ይሄ እልህ የመፈለግ ስሜት ያለ መፈለግ ለምን አትፈልገኝም የሚል አይነት ስሜት እሱ ስለማይፈልጋት ገብቶሻል። አንዳንዴ እልህ የሚባል ነገር አለ፣ ሴቶች ላይ እልህ አለ። ወንዱን ካልፈለገ እልህ ይዘናል። ገብቷል። ለምንድን ነው የማይፈልገው ነው ዋይ ምናምን ነገር እንዴት ነው የማይፈልገኝ? ኦፍ ኮርስ እንደዛ አይነት ስሜት ሊኖር ይችላል፣ ግን ይሄ በጣም ራስን ከመጥላት አንፃር የሚመጣ ስሜት ነው ብዬ አምናለሁ እኔ። አሮን ነው በደንብ እንትን አልልም፣ ግን እውነቱን አሁንም የሚቀሩ እውነቶች አሉ። ጠይቃት እንደ እኔም ብቻ ረሳሁትላ ጥያቄዎቼን የምር ነው ማለት በጣም እንትን ያልኩት አንደኛ የልጅቷን ድፍረት እያሰብኩት ነው። እኔ ስብትል ኢማጂን ያለ ዶክተር ከፍዬ አባት ምናምን እኔ ቢዳን ያለ በዛ ልክ ርቀት አስባ መሄዷ ምናምን ነገር ይሄን ሜትድ መጠቀሟ ለምሳሌ ሰው እንደዚህ አይነት ነገር ተጠቅመሽ መቼስ የራስሽ ማድረግ አትችይም። ተፈላልገሽ ተዋደሽ ምናምን ካልሆነ በስተቀር ከአንድ ወገን ብቻ ሰው አይሆን ነገር ነው። ድፍረቷን ነው እያሰብኩት እኔ ለማድረግ ማሰቧ ያ ነገር በቃ የራሷን ለማድረግ ማሰቧ እዛው ውስጥ ገብታ ያ ሁሉ ድራማ ፈጥራ እስከዛ ደረጃ ማደራረሷ ራሱ የሚገርም ነው። እና ጥያቄ ደግሞ ይሄ በውስጥ እያወራኝ ነበር ምናምን ያለች ነገር እያወሩ ነበር ወይ